በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኤርምያስ ምዕራፍ 11 ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። የዚህን ቃል ኪዳን ቃል ስሙ፣ ለይሁዳም ሰዎች በኢየሩሳሌምም ለሚኖሩ ተናገሩ። እንደዚህም በሏቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የዚህን ቃል ኪዳን ቃል የማይሰማ ሰው ርጉም ይሁን። ከግብፅ አገር ከብረት ምድጃ ባወጣኋቸው ቀን ለአባቶቻችሁ ያዘዝኳችሁንም ሁሉ አድርጉ። እንዲሁም እናንተ ሕዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ ያልኩትን ቃሌን ስሙ። ይህም ዛሬ እንደሆነ ወተትና ማር የምታፈሰውን ምድር እሰጣቸው ዘንድ ለአባቶቻችሁ የማልኩትን መሐላ አጸና ዘንድ እኔም አቤቱ ጌታ ሆይ ይሁን ብዬ መለስሁለት። እግዚአብሔርም እንዲህ አለኝ፣ ይችን ቃል ሁሉ በይሁዳ ከተሞችና በኢየሩሳሌም አደባባይ ተናገር። እንዲህም በል፣ የዚህን ቃል ኪዳን ቃል ስሙ አድርጉትም። አባቶቻችሁን ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በማለዳ ተነስቼ እያስጠነቀቅሁ ቃሌን ስሙ በማለት አስጠንቅቄያቸው ነበር። እነርሱ ሁሉ ግን በክፉ ልባቸው ልከኝነት ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። ስለዚህ ያዘዝኋቸውን እነርሱም ያላደረጉትን የዚህን ቃል ኪዳን ቃል ሁሉ አመጣሁባቸው። እግዚአብሔርም እንዲህ አለኝ፣ በይሁዳ ሰዎችና በኢየሩሳሌም በሚኖሩ ዘንድ አድማ ተገኝቷል። ቃሌን ይሰሙ ዘንድ እንዲህ ወዳሉ ወደ አባቶቻቸው ኃጢአት ተመለሱ፣ ያመልኳቸውም ዘንድ እንግዶችን አማልክት ተከተሉ። የእስራኤል ቤትና የይሁዳ ቤት ከአባቶቻቸው ጋር ያደረጉትን ቃል ኪዳን አፈረሱ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ሊያመልጡት የማይችሉትን ክፉ ነገር በዚህ ሕዝብ ላይ አመጣለሁ። ወደ እኔም ይጮኻሉ፣ እኔ ግን አልሰማቸውም። በይሁዳም ከተሞችና በኢየሩሳሌም የሚኖሩ ሄደው ወደሚያጥኑላቸው በመከራቸው ጊዜ ከቶ ወደማያድኗቸው አማልክት ይጮኻሉ። ይሁዳ ሆይ አማልክት እንደ ከተሞች ቁጥር እንዲሁ ናቸው። እንደ ኢየሩሳሌምም መንገዶች ቁጥር ለነውረኛ ነገር ለበዓል ታጥኑባቸው ዘንድ መሠዊያዎችን አድርጋችኋል። አንተም ስለዚህ ሕዝብ አትጸልይ። በመከራቸው ቀን ወደ እኔ በጮኹ ጊዜ አልሰማቸውምና ስለ እነርሱ አትጸልይ። በምልጃና በጸሎት አትማልድ። ወዳጄ በቤቴ ውስጥ ለምን ርኩሰትን አደረገች? ስለት ወይም የተቀደሰ ሥጋ ክፋትሽን ካንቺ ያስወግዳልን? ወይስ በእነዚህ ታመልጫለሽን? እግዚአብሔር ስምሽን በመልካም ፍሬ የተዋበችና የለመለመች የወይራ ዛፍ ብሎ ጠራው። ከመቆረጧም ድምፅ የተነሳ በላይዋ እሳት ነደደባት፣ ቅርንጫፎቿም ተሰብረዋል። ለበዓልም በማጠናቸው ያስቆጡኝ ዘንድ ራሳቸው ስለ ሠሯት ስለ እስራኤልና ስለ ይሁዳ ቤት ክፋት የተከለሽ የሰራዊት ጌታ እግዚአብሔር ክፉን ነገር ተናግሮብሻል። ጌታ ሆይ አስታውቀኝ፣ እኔም አውቃለሁ። ያን ጊዜም ሥራቸውን ገለጥክልኝ። እኔም ለመታረድ እንደሚነዳ እንደ የዋህ ጠቦት በግ ሆንኩ። እነርሱም በእንጀራው እንጨትን ጨምር፣ ስሙም ከእንግዲህ ወዲህ እንዳይታሰብ ከሕያዋን ምድር እናጥፈው ብለው ክፉ ምክርን እንዳሰቡብኝ አላወቅኩም ነበር። ኩላሊትንና ልብን የምትፈትን በቅንም የምትፈርድ እግዚአብሔር ሆይ ክርክሬን ገልጬልሃለሁና ከእነርሱ ፍረድልኝ። ስለዚህም በእጃችን እንዳትሞት በእግዚአብሔር ስም ትንቢት አትናገር ብለው ነፍሴን ስለሚሹ ስለ አናቶት ሰዎች እግዚአብሔር እንዲህ ይላል፣ ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ በመዓት ጎበኛቸዋለሁ። ጎበዛዝቶቻቸው በሰይፍ ይሞታሉ፣ ወንዶችና ሴቶች ልጆቻቸውን በራብ ይሞታሉ። በምጎበኛቸውም ዓመት በአናቶት ሰዎች ላይ ክፉ ነገር አመጣባቸዋለሁና ማንም ከእነርሱ የሚተርፍ የለም። ጎበዛዝቶቻቸው በሰይፍ ይሞታሉ ነው የሚል ከላይ ያለው ትንቢተ ኤርምያስ ምዕራፍ 12 አቤቱ ከአንተ ጋር በተሟገትኩ ጊዜ አንተ ጻድቅ ነህ። ነገር ግን ከአንተ ጋር ስለ ፍርድ ልናገር። የኃጢአተኞች መንገድ ስለምን ይቀናል? በደልንስ የሚያደርጉ ሁሉ ስለምን ደስ ይላቸዋል? አንተ ተክላቸዋል፣ ስር ሰደዋል፣ ወልደዋል፣ አፍርተውማል። በአፋቸውም አንተ ቅርብ ነህ፣ ከልባቸው ግን ሩቅ ነህ። አንተ ግን አቤቱ አውቀኸኛል፣ አይተኸኛል፣ ልቤንም በፊት ፈትነሃል። እንደ በጎች ለመታረድ ጎትተህ ለያቸው፣ ለመታረድም ቀን አዘጋጃቸው። በሚኖሩባት ሰዎች ክፋት ምድሪቱ የምታለቅሰውና የዱሩ ሳርስ ሁሉ የሚደርቀው እስከ መቼ ነው? እግዚአብሔር ፍጻሜያችንን አያይም ብለዋልና እንስሶችና ወፎችም ጠፍተዋል። እግሮችህ ሮጠው ይደክማሉ። ፈረሶችን ለምን ታስጌጣለህ? በሰላም ምድር ላይ ለምን ትታመናለህ? በዮርዳኖስስ ጩኸት ለምን እንዲህ ታደርጋለህ? ወንድሞችህና የአባትህ ቤት እነርሱ ጭምር ክደውሃልና ጮኸውም በስተኋላህ ተሰበሰቡ። በመልካምም ቢናገሩ አትመናቸው። ቤቴን ትቻለሁ፣ ርስቴንም ጥያለሁ። ነፍሴ የምትወዳትንም በጠላቶቿ እጅ አሳልፌ ሰጥቻለሁ። ርስቴ በዱር እንዳለ አንበሳ ሆናብኛለች፣ ድምጿንም አንስታብኛለች። ስለዚህ ጠልቻታለሁ። ርስቴ እንደ ጅብ ጉድጓድ ናትን? ወይስ በዙሪያዋ የሚከቧት የሽፍቶች ዋሻ ናትን? የምድር አራዊት ሁሉ ይበሏት ዘንድ ተሰብስበው ይመጣሉ። ብዙ እረኞች
የወይኑን ቦታዬን አጥፍተዋል፣ እድል ፈንታዬንም አርክሰዋል። የምወዳትንም እድል ፋንታ ምድረ በዳ አድርገዋታል። እርሷም ለፍጹም ጥፋት ሆናለች። ስለ እኔም ምድር ሁሉ ባድማ ሆናለች፣ በልቡም የሚያኖራት የለም። ወራዶች ወደ ዱር ሁሉ መጥተዋል። የእግዚአብሔር ሰይፍ ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይበላልና ለሥጋ ለባሽ ሁሉ ሰላም የለም። ስንዴን ትዘራላችሁ፣ እሾህንም ታጭዳላችሁ፣ ዕጣችሁም ምንም አይጠቅማችሁም። ከእግዚአብሔር ጽኑ ቁጣ የተነሳም በአዝመራችሁ ታፍራላችሁ። እግዚአብሔር ለሕዝቤ ለእስራኤል ያወረስኩትን ርስት ለሚነኩት ክፉዎች ጎረቤቶች ሁሉ እንዲህ ይላልና እነሆ ከምድራቸው ነቅላቸዋለሁ፣ የይሁዳንን ቤት ከመካከላቸው ነቅለዋለሁ። ከነቀልኋቸውም በኋላ መልሼ ይቅር እላቸዋለሁ። ሁላቸውንም በርስታቸው እያንዳንዳቸውንም በምድራቸው አኖራቸዋለሁ። በበዓል ይምሉ ዘንድ ሕዝቤን እንዳስተማሩ በስሜ ሕያው እግዚአብሔርን ብሎ ይምሉ ዘንድ የሕዝቤን መንገድ ፈጽሞ ቢማሩ በዚያ ጊዜ በሕዝቤ መካከል ይመሠረታሉ። ባይመለሱ ግን ያን ሕዝብ ነቅለዋለሁ፣ አስወግደዋለሁ፣ አጠፋውማለሁ ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 13 እግዚአብሔር እንዲህ ይላል፣ ሂድ ከተልባ እግር የተሠራችን መታጠቂያ ላንተ ግዛ፣ ወገብህንም ታጠቅባት፣ በውኃውም ውስጥ አትንካራት። እግዚአብሔርም እንዳለኝ የተልባ እግር መታጠቂያን ገዛው፣ ወገቤንም ታጠቅኩባት። ዳግመኛም እግዚአብሔር እንዲህ ብሎ ተናገረኝ፣ ለወገብህ የገዛሃትን ያችን መታጠቂያ ወስደህ ተነስ፣ ወደ ኤፍራጥስም ሂድ፣ በዚያም በተሰነጠቀ ዓለት ውስጥ ሸሽጋት። እግዚአብሔርም እንዳዘዘኝ ሄድኩ፣ በኤፍራጥስም ወንዝ አጠገብ ሸሸኳት። ከብዙ ቀንም በኋላ እግዚአብሔር ተነስተህ ወደ ኤፍራጥስ ሂድ፣ በዚያም ተሸሽጋት ዘንድ ያዘዝኩን መታጠቂያ ከዚያ ውስጥ ውሰድ አለኝ። እኔም ወደ ኤፍራጥስ ወንዝ ሄድኩ፣ ቆፈርኩም፣ ከቀበርኩበትም ስፍራ መታጠቂያይቱን ወሰድሁ። እነሆም መታጠቂያይቱ ተበላሽታ ነበር፣ ለምንም አልረባችም። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ እንዲሁ የይሁዳን ትዕቢት ታላቁንም የኢየሩሳሌምን ትዕቢት አበላሻለሁ። ቃሌን ይሰሙ ዘንድ እንቢ የሚሉ በክፉ ልባቸው እልከኝነት የሚሄዱ ያገለገሏቸውና ይሰግዱላቸው ዘንድ ሌሎችን አማልክት ተከትለው የሚሄዱ እነዚህ ክፉ ሕዝብ አንዳች እንደማትረባ እንደዚች መታጠቂያ ይሆናሉ። መታጠቂያ በሰው ወገብ ላይ እንደምትጣበቅ እንዲሁ ለስም ለመመኪያና ለክብር ሕዝብ ይሆኑልኝ ዘንድ የእስራኤልን ቤት ሁሉ የይሁዳንም ቤት ሁሉ ከኔ ጋር አጣብቄአለሁ ይላል እግዚአብሔር። ነገር ግን አልሰሙም። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ማድጋ ሁሉ የወይን ጠጅ ይሞላል ብለህ ትነግራቸዋለህ። እነርሱም ማድጋ ሁሉ የወይን ጠጅ እንዲሞላ በውኑ እኛ አናውቅምን ቢሉህ፣ አንተም እንዲህ ትላቸዋለህ፣ እግዚአብሔር እንዲህ ይላል፣ እነሆ በዚች ምድር የሚኖሩትን ሁሉ በዳዊት ዙፋን የሚቀመጡትን ነገሥታት ካህናቱንም ነቢያቱንም በይሁዳና በኢየሩሳሌምም የተቀመጡትን ሁሉ በስካር እሞላቸዋለሁ። ሰውንና ወንድሙን አባቶችንና ልጆችን በአንድ ላይ እበትናቸዋለሁ ይላል እግዚአብሔር። አጠፋቸዋለሁ እንጂ አልራራላቸውም፣ አላዝንላቸውምም፣ አልምራቸውምም። ስሙ አድምጡ፣ እግዚአብሔር ተናግሯልና አትታበዩ። ሳይጨልምባችሁ ጨለማም ባለባቸው ተራሮች እግሮቻችሁ ሳይሰነካከሉ ለአምላካችሁ ለእግዚአብሔር ክብርን ስጡ። በዚያም የሞት ጥላ አለና በጨለማውም ውስጥ ያኖራችኋልና ብርሃንን ተስፋ ታደርጋላችሁ። ይህን ባትሰሙ ነፍሴ ስለ ትዕቢታችሁ በስውር ታለቅሳለች። የእግዚአብሔርን መንጋ ተሰብሯልና ዓይኔ ታነባለች፣ እንባንም ታፈሳለች። ለነገሥታቱና ለመኳንንቱ የክብራችሁ አክሊል ከራሳችሁ ወርዷልና ራሳችሁን አዋርዳችሁ ተቀመጡ በላቸው። የደቡብ ከተሞች ተዘግተዋል፣ የሚከፍታቸውም የለም። ይሁዳ ሁሉ ተሰዷል፣ ፈጽሞም ተሰዷል። ኢየሩሳሌም ሆይ ዓይንሽን አንስተሽ እነዚህን ከሰሜን የሚመጡትን ተመልከቼ። ለአንቺ የሰጠውሽ መንጋ የክብር በጎችሽ ወዴት አሉ? አንቺ ትምህርት ያስተማርሻቸው አለቆችሽ ሆኖ በጎበኞች ጊዜ ምን ታያለሽ? እንደ ወላድ ሴት ምጥ አይዘሽምን? በልብሽም እንዲህ ያለ ነገር ስለምን ደረሰብኝ ብትይ፣ ከኃጢአትሽ ብዛት የተነሳ ልብስሽ በስተኋላሽ ተገፏል፣ ተረከዝሽም ተገልጧል። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያ ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁን? ነፋስ በምድረ በዳ እንደሚበትነው ብቅ እበትናችኋለሁ። ረስተሽኛልና በሐሰትም ታምነሻልና ዕጣሽና ዕድል ፈንታሽ ይህ ነው ይላል እግዚአብሔር። ስለዚህም የልብስሽን ዘርፍ በስተኋላሽ ወደፊትሽ እገልጣለሁ፣ እፍረትሽም ይታያል። አስጸያፊ የሥራሽን፣ የምንዝርናሽን፣ ማሽካካትሽን፣ የዝሙትሽን መዳራት በኮረብቶች ላይ በሜዳም ላይ አይቻለሁ። ኢየሩሳሌም ሆይ ወዮልሽ፣ ለመንጻት እምቢ ብለሻል። ይህስ እስከ መቼ ነው? ትንቢተ ኤርምያስ ምዕራፍ 14 ስለ ድርቅ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። ይሁዳ አለቀሰች፣ ደጆቿን ባዶ ሆኑ፣ በምድርም ላይ ጨለሙ። የኢየሩሳሌምም ጩኸት ከፍ ከፍ ብሏል። ታላላቆቿን ብላቴኖቻቸውን ወደ ውሃ ሰደዱ፣ ወደ ጉድጓድ መጡ፣
ውሃም አላገኙም። ዕቃቸውንም ባዶውን መለሱ፣ አፈሩም፣ ተዋረዱም፣ ራሳቸውንም ተከናነቡ። በምድር ላይ አልዘነበምና መሬቱ ስንጥቅጥቅ ስለሆነ አራሾች አፈሩ፣ ራሳቸውንም ተከናነቡ። ዋልያዎች ደግሞ በምድረ በዳ ወለዱ፣ ሳርም የለምና ግልገሎቻቸውን ተዉ። የሜዳ አህዮችም በወና ኮረብታ ላይ ቆመዋል፣ እንደ ሰገኑም ወደ ነፋስ አለከለኩ። ሳርም የለምና ዓይኖቻቸው ጠወለጉም። አቤቱ ኃጢአታችን ብዙ ነውና በአንተም ላይ ኃጢአት ሰርተናልና ኃጢአታችን ተቃውሞናል። ነገር ግን ስለ ስምህ ብለህ አድርግ። ጌታ ሆይ አንተ የእስራኤል ተስፋ ነህ፣ በመከራም ጊዜ ታድነዋለህ። በምድር እንደ እንግዳ ወደ ማደሪያም ዘወር እንደሚል መንገደኛ ስለምን ትሆናለህ? እንዳንቀላፋ ሰው ያድንም ዘንድ እንደማይችል ኃያል ስለምን ትሆናለህ? አንተ ግን አቤቱ በመካከላችን ነህ፣ ስምህም በእኛ ላይ ተጠርቷል። አትርሳንም። እግዚአብሔር ለዚህ ሕዝብ እንዲህ ይላል፣ መቅበዝበዝን ወደዋል፣ እግራቸውንም አልከለከሉም። ስለዚህ እግዚአብሔር በእነርሱ ደስ አይለውም፣ በደላቸውንም አሁን ያስባል፣ ኃጢአታቸውንም ይጎበኛል። እግዚአብሔርም አለኝ፣ ለዚህ ሕዝብ ስለ መልካም አትጸልይላቸው። ቢጾሙ ጸሎታቸውን አልሰማም፣ የሚቃጠለውን መሥዋዕትና የእህሉን ቁርባን ቢያቀርቡም ደስ አልሰኝባቸውም። በሰይፍና በራብ በቸነፈርም አጠፋቸዋለሁ። እኔም ጌታ እግዚአብሔር ሆይ ወዮ! እነሆ ነቢያት እውነትንና ሰላምን በዚህ ስፍራ እሰጣችኋለሁ እንጂ ሰይፍን አታዩም፣ ራብም አያገኛችሁም ይሏቸዋል አልሁ። እግዚአብሔርም እንዲህ አለኝ፣ ነቢያቱ በስሜ የሐሰት ትንቢት ይናገራሉ። አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም። የሐሰቱን ራእይ ሟርትንም ከንቱንም ነገር በልባቸውም የፈጠሩትን ይተነብዩላችኋል። ስለዚህ እግዚአብሔር በስሜ የሐሰት ትንቢት ስለሚናገሩ ነቢያት ስላላኳቸው በዚች አገር ሰይፍና ረሃብ አይሆንም ስለሚሉ ነቢያት እንዲህ ይላል፣ እነዚያ ነቢያት በሰይፍና በራብ ይጠፋሉ። ትንቢት የሚናገሩላቸውም ሰዎች ከራብና ከሰይፍ የተነሳ በኢየሩሳሌም መንገዶች ይበተናሉ። ክፋታቸውንም አፈስባቸዋለሁና እነርሱንና ሚስቶቻቸውን ወንዶችና ሴቶች ልጆቻቸውንም የሚቀብራቸው አይገኝም። እንደዚህም ብለህ ትነግራቸዋለህ፣ የወገኔ ልጅ ድንግሊቱ በታላቅ ስብራትና እጅግ ክፉ በሆነ ቁስል ተሰብራለችና ዓይኖቻችሁ ሌሊትና ቀን ሳያቋርጥ እንባን ያፍስሱ። ወደ ሜዳ ብወጣ እነሆ በሰይፍ የሞቱ አሉ፣ ወደ ከተማም ብገባ እነሆ በራብ የከሱ አሉ። ነቢዩና ካህኑ ወደሚያውቋት አገር ሄደዋልና በውኑ ይሁዳን ፈጽመህ ጥለኸዋልን? ነፍስህስ ጽዮንን ጠልታታለችን? ስለምን መታህን? ፈውስስ ስለምን የለንም? ስለምን ተስፋ አደረግን፣ ነገር ግን መልካም ነገር አልተገኘም? የፈውስን ጊዜ ተስፋ አደረግን፣ ነገር ግን ድንጋጤ ሆነ። አቤቱ በአንተ ላይ ኃጢአትን ሰርተናልና ክፋታችንንና የአባቶቻችንን በደል እናውቃለን። ስለ ስምህ ብለህ ተመለስልን፣ የክብርህንም ዙፋን አታጥፋ። ከእኛ ጋርም ያደረግከውን ቃል ኪዳንህን አስብ እንጂ አታፍርስ። በውኑ በአሕዛብ ጣዖታት መካከል ያዘንብ ዘንድ የሚችል ይገኛልን? ወደ ሰማይ ዝናብ ሊሰጥና ሊያጠግብ ይችላልን? አቤቱ አምላካችን ሆይ አንተ አይደለህምን? አንተ ይህን ነገር ሁሉ አድርገሃልና ስለዚህ አንተን በተስፋ እንጠባበቃለን። ትንቢተ ኤርምያስ ምዕራፍ 15 እግዚአብሔርም እንዲህ አለኝ፣ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አያዘነብልም። እነዚህን ሕዝቦች ከፊቴ አባራቸው ይውጡ። እነርሱም ወዴት እንሂድ ቢሉህ አንተ እግዚአብሔር እንዲህ ይላል፣ ለሞት የሆነ ወደ ሞት፣ ለሰይፍም የሆነ ወደ ሰይፍ፣ ለራብም የሆነ ወደ ራብ፣ ለምርኮም የሆነ ወደ ምርኮ ትላቸዋለህ። ሰይፍን ለመግደል ውሾችንም ለመጎተት የሰማያትንም ወፎች የምድርንም አራዊት ለመብላትና ለማጥፋት አራቱን አይነት ጥፋት አዘዝባቸዋለሁ ይላል እግዚአብሔር። የይሁዳ ንጉሥ የሕዝቅያስ ልጅ ምናሴ በኢየሩሳሌም ስላደረገው ሁሉ በምድር መንግሥታት ሁሉ መካከል ለመከራ አሳልፌ እሰጣቸዋለሁ። ኢየሩሳሌም ሆይ የሚራራልሽ ማን ነው? የሚያዝንልሽስ ማን ነው? ወይስ ስለ ደህንነትሽ ይጠይቅ ዘንድ ፈቀቅ የሚል ማን ነው? አንቺ እኔን ከድተሽኛል፣ እኔንም መከተል ትተሻል ይላል እግዚአብሔር። ወደ ኋላሽም ተመልሰሻል። ስለዚህ እጄን በአንቺ ላይ ዘርግቻ ጠፋሻለሁ፣ ይቅርም አልላቸውም። ሕዝቤንም ወደ ዳርቻ ፈጽሜ በትናቸዋለሁ፣ የወላድ መካን አድርጌያቸዋለሁ። ሕዝቤንም ስለ ኃጢአታቸው አጥፍቻቸዋለሁ፣ ከመንገዳቸውም አልተመለሱም። መበለቶቻቸውም ከባሕር አሸዋ ይልቅ በዝተዋል። በብላቴኖች እናት ላይ በቀትር ጊዜ አጥፊውን አምጥቻለሁ፣ ጭንቀትንና ድንጋጤን በድንገት አምጥቼባታለሁ። 7 የወለደች ባዶ ቀረች፣ ነፍሷም ተጨንቃለች። በቀትር ጊዜ ፀሐይዋ ገብታባታለች፣ አፍራለች፣ ተዋርዳም አለች። የተረፉትንም በጠላቶቻቸው ፊት ለሰይፍ አሳልፌ እሰጣለሁ ይላል እግዚአብሔር። እናቴ ሆይ ለምድር ሁሉ የክርክርና የጥል ሰው የሆንሁትን እኔን ወልደሽኛልና ወዮልኝ። ለማንም አልጠቀምኩም፣ ማንም እኔን አልጠቀመኝም። ከሚረግሙኝም የተነሳ ኃይሌ አለቀ። አቤቱ በመከራቸውና በጭንቀታቸው ጊዜ በጠላቶቻቸው ዘንድ ስለ እነርሱ በጎ ነገር በአንተ ፊት የቆምኩ ባልሆን ይህ ለእነርሱ መከናወን ይሁን። በውኑ ብረትን የሰሜንን ብረት ናስንም የሚሰብራለንም?
በዳርቻህ ሁሉ ስላለ ኃጢአትህ ሁሉ ፋንታ ባለጠግነትህንና መዝገብህን ለመበዝበዝ በከንቱ እሰጣለሁ። እሳት ከቁጣዬ ትነዳለችና እናንተንም ታቃጥላችኋለችና በማታውቀው ሀገር ለጠላቶች አስገዛሃለሁ። አቤቱ አንተ ታውቃለህ፣ አስበኝ ጎብኘኝም፣ ከሚያሳድዱኝም አድነኝ እንጂ አትታገሳቸው። ስለ አንተ እንደሰደቡኝ አስብ። ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሠራዊት አምላክ ሆይ ቃልህን የከዱ ሰዎችን አጥፋቸው። ስምህ በእኔ ላይ ተጠርቷልና ቃልህ ሐሴትና የልብ ደስታ ሆነኝ። በዋዘኞች ጉባኤ አልተቀመጥኩም፣ ነገር ግን በእጅ ፊት ፈርቻለሁ። ምሬትን ሞልተህብኛልና ለብቻ የተቀመጡ የሚያሳዝኑኝ በእኔ ላይ ለምን ይበረታሉ? ቁስሌት ስለምን የማይፈወስ ሆነ? ስለምንስ አልሽርም አለ? እንደ ሐሰተኛ ምንጭ እንዳልታመነች ውሃም ሆነብኝ። ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ። የከበረውንም ከተዋረደው ብትለይ እንደ አፌ ትሆናለህ። እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም። ለዚህም ሕዝብ የተመሸገ የናስ ቅጥር አድርግሃለሁ። ይዋጉሃል፣ እኔ ግን ለማዳን ካንተ ጋር ነኝና አያሸንፉህም። ከክፉ ሰዎችም እጅ እታደግሃለሁ፣ ከጨካኞችም ጡጫ ቤዥሃለሁ። ምዕራፍ 16 ይቀጥላል። ረድኤተ እግዚአብሔር አይለየን።